የሚወቅሱት እኔን ነው የሚጠይቁት እኔን ነው እኔ ግን ሰገኝ ማውራት አይችሉም ከኔ ቤታችንና ከኔ ኋላ ስለሚያወሩ ሰዎች አልጨነቅም ግን እብድም ሆነን ኢሉሚናቲ ምንም እንሆን ምንም ለኢየሱስ ያለን ፍቅር አይቀየርም አንዳንድ ሰዎች በተናንተና ማንነታችን ሊያስፈራሩን ይሞክራሉ ሞት አያስፈራንም ስለ ኢየሱስ እንናገር ምንም ብንሆን እኔ ኦፓ ምንም ብሆን ከማላፍርበት አንዱ ለኢየሱስ ያለኝ ፍቅር ነው ይሄ ፍቅር የሚያመው ሰው ካለ መዳን ይገባው ዘንድ ወደ ኢየሱስ ነው መሄድ ያለበት ወደኔ አይደለም እሱ ክርስቲያን ሆኖ ስለ ኢየሱስ ኢሉሚናቲና ተብላ የምትታማ ሴት ካስመሰከረች አንተን ለማስደሰት አይደለም ስለ ኢየሱስ የተናገርኩት እኔ ስለማምንበት ነው ኤርሚ አንተ እንድትሰማኝ አይደለም ስላንተ የተናገርኩት ስለተከታተልኩ ነው ስላየው ነው ቤትክ አይተናል ገድል ሲነሳ ፊትህ እንደማይቆሙ እናቃለን የቲክታክ ፕላትፎርሙ ላይ ላይቭ 4 ሰዓት 5 ሰዓት ቁጭ ብለህ ከምሰራው ከነበረን ቆይታ ካየሁት ነው የተናገርኩት ለኤቪደንስ ያንተ ኤርሚያስ ፊት በገድል ዙሪያ ይሄው እንትና ቆሟል ይበሉ ለደታ ቃለም ሲያለቅስ ነው የምናየው ሟች ፈለገም ከመሞቱ በፊት ብዙ ጊዜ ያወራ ነበር ነፍሱን ይማረው ሞቷል በቃ ይሄን እኮ የተናገርነው እኛ ምንናየው ነው ምን መሰከረው ደምረው ሊሞት ነበር እኛ የህዳሴውን ግድብ ከግብጽ እንደታደግነው ካንተ ታደጉት ከኤርሚያስ የተረፍክበት ቀን ነው በ28 ሻማ አብራን ያልኩት ደሞ ሀቅ ነው ተናደዱ አንድ ነገር ልንገራችሁ እኔ ፍርሃቴን አስቀድም የገደልኩ ሰው ነኝ ይሄ ቃላት የሚያስፈራኝ ሰው አይደለም ጮህት የሚያስፈራኝ ሰው አይደለም እኔ መፈራው እውነት ነው ስለዚህ ኦፓል ኢሉሚናቲናት ማስረጃምጡ ቪዲዮ የተከታተላየ ቪዲዮ ኤዲት አድርጋችሁ አመጣችሁ ሐሳቡ ያንን እንዲገልጽ ካደረጋችሁት ደግሞ ህልማችሁ ነው ኑሩት እርግጠኛ ሆኜ ግን የምናገረው እኔ ኦፓ የኢየሱስ ወዳጅ ነኝ ስለ ኢየሱስ ስለምናገረው ነገር የናንተ ፍቃድ ያስፈልገኝ እኔ ኢየሱስን እንደምወደው ኢየሱስ ራሱ ያውቃል ስለዚህ ለእናንተ ራሴን የማብራራት ግዴታ የለብኝም እኔ ቢዝነሶች አይደላችሁ ስለዚህ የኤርሚያስ ቲም የገድል መድፈኞች ናቸው ኦርቶዶክስ ክርስቲያኖች በገድል ዙሪያ ኤርሚያስ ፊት መቆም አትችሉም ስለምንልኮ ቆማችሁ ስላላየሁ ነው ቆሙና ሳዩ ለምንድን ተናደዳችሁት የኦፓል ምስክርነት አያስፈልገኝም ለእናንተ አይደለም የመሰከርኩት እኔ ለኢየሱስ ነው ኦፓል ስለ ኢየሱስ የመናገር መብት የላትም የእናንተ ፍቃድ አያስፈልገኝም ለንግባባ ያልቻልነው እኔ በቃላት ከመሰብሯቸው ሴቶች ውስጥ አይደለም በወንጌል ዕውቀት ብንፈታተሽ ነው ችግር የለው ያደግነበት ነው ወንጌል ስለዚህ ስለ ኢየሱስ እኔ ስናገር ነው ደስላለኝ ነው በቃ ይሄ ሰው ኢየሱስ ላይ ገልሙቷል ይሄ ሰው የጌታ ክብር አይገባውም ይሄ ሰው ሆዳም ነው ካልኩኝ እኔ ነኝ የተናገርኩት ኤርሚያስ አይደለም ንግግሬ ሪካርድ ተደርጎ የሚወጣው ከኔ ላይቭ ስትሪም ላይ ነው አይመለከተኝም ስለሱ ሪካርድ አድርገው ፖስት የሚያደርጉ ሰዎች ስላሉ ማለት ነው እኔን የምትከሱ ሰዎች እኔን የምትጠይቁ ሰዎች ኤቪደንስ ይዛችሁ ፊት ቆሙ እኔ ፊት መቆም አትችሉ ሲጀመር እኔ ሙታን ናፋቂ ተራራ ቆፋሪ ጣዖት አምላኪ ሰው አይመቸኝም የኢየሱስ ለእናንተ የገቢ ምንጫችሁ ሊሆኑ ይችላሉ ቅዱሳኖች ለእናንተ መጽናኛችሁ ሊሆኑ ይችላሉ ለኔ ግን ለእናንተ ምንም ናችሁ ለኔ ምንም ናችሁ እናንተ ስለዚህ ለምናገረው ነገር እናንተ ፍቃድ አያስፈልገኝም በኢየሱስ ዙሪያ ላይ አይደለም በኤርሚያስ ዙሪያ ላይ አይደለም በፈለኩት ሰው ላይ ስናገር የራሴን ታይም ተጠቅሜ ነው የኔ ቤት ላይ ነው የምናገረው እኔ ነኝ የምጠየቀው እኔ ፊት መቆም አትችሉ ሰው ስለዚህ ምንድነው የመረጣችሁት ኤርሚያስ ኦፓልና ደነቃት ኤርሚያስ እኔን ያደነቀው እኔ ፈቅጀለት አይደለም ቪዲዮ አገኘ ቪዲዮ ላይ ሪአክት አደረገ እኔ ኤርሚያስን ቪዲዮ አየው የኤርሚያስ ቪዲዮ ላይ ሪአክት አደረኩ ማህበራዊ ሚዲያ ነው ይሄ በነገራችሁ ልደታ ክፍለ ከተማ አይደለም ከድርና ከቆባት ታስወጡኝ ሮሯችሁንና ፍርሃታችሁን ችግራችሁን በዚህ ጋር ብንሄድ እኮ ኤርሚያስን እናጠቃዋለን አይ በዛ በኩል ብንሄድ እኮ ኤርሚያስን እንመታዋለን ኤርሚያስን መምታት የሚፈልግ ሰው ይግባና ገስት በውቃት ምቱ ከኔ ጋር የሚገናኝ ነገር አይደለም በነገራችሁ አታቃስቱብኝ መዳናችሁ ከኔ ጋር የሚገናኝ አይደለም ለኢየሱስ ስላለኝ ፍቅር ግን እናንተ ፍቃድ አያስፈልገኝም እኔ ኦፓል የኢየሱስ ወዳጅ ነኝ ከማልጸጸትበት አንዱ ወንጌል ያነበብኩባቸው አመታቶች ናቸው ደስ ከሚለኝ አንዱ ስለ ኢየሱስ ማውራት ነው ከቃሉ ጋር ናችሁ ይሰማል ስለዚህ ኦፓል ኢሉሚናቲ ናት የሚል ሰው ኢሉሚናቲ ሆኖ ኢየሱስን መጥራት የሚችል ሰው ካሊ ታደለ ነው
666 ሆኖ ጣዖት አምላኪ ሆኖ ኦ ኢየሱስ ብሎ ስለ ኢየሱስ ክብር የሚቆረቆር ካለ እርሱ የታደለ ነው። እናንተ ግን የገድል ቅብ መንፈስ ነው የማይባችሁ እና ይሄ ገድል ቅብ የሆነ መንፈሳችሁ በጌታ በኢየሱስም ይመታ። አታልቅሱ፣ በእኔ ተደብቃችሁ አታልቅሱ። ይሄ ኤርሚያስ ፊት ለፊት አለ ነውና ተፋለሙ። እርግጠኛ ሆኜ የምናገር ግን ወደፊትም ቢሆን ኤርሚያስ ፊት በገድል ዙሪያ መቆም አትችሉም ስል ቆማችሁ ስላላየው ነው። እናንተ በፌስ ትጀምራላችሁ፣ እሱ በጸሎት ይጀምራል። እናንተ በቧልት ትጨርሳላችሁ፣ እሱ በምስጋና። ያየነው ነው የምንመሰክረው። ሚዲያ ነው ስላየው የተናገርኩት። አይ ኦፓ ይሄኛውን እኮ ፓርት አላየሽውም የሚል ሰው ካለ ማስረጃ ያምጣ፣ አስተካክላለሁ። ስለዚህ ማህበራዊ ሚዲያ ላይ የየራሳችንን ኮንተንት ነው የምንቀጥለው። ወደፊትም ነው ያየሁትን እናገራለሁ። ለምናገራቸው ነገር ሞቀስ ከፈለጋችሁ እኔን ጠርታችሁ ስለኔ ያወራችሁ እኔ ቁጭ ብዬ እኔን ብሎክ አድርጋችሁ ስለኔ የምታወሩ ከሆነ አጀንዳ ስለፈለጋችሁ ነው። ጉላክ በሐሳብ ደረጃ ግን በኤቪደንስ ደረጃ ኦፓል ኢሉሚናቲ ናት የሚል ሰው ማስረጃ ማምጣት አይችልም። ኢቭን የከፈታችሁት ቪዲዮ 3 ሰዓት ቪዲዮ ኤዲት የተደረገ ነው። አምጡ ቪዲዮ አታቀርቡ። ኦፓል ስለ ኢየሱስ የመናገር መብት የላትም። እንኳን እናንተም እየተናገራችሁ ነው። ሲርባችሁ ተክልዬ ጋር እግር ስር የምትደፉ እንኳን ያወራችሁ። እኔ በእናንተ ለመወደድ ሙታን የሚናፍቅና ተራራ የሚቆፍር ሰው ጎን አልቆምም። መዳናችሁ እንኳን 4 ነጥብ የሌለው ሰዎች ስለኔ ማውራት ሞራን የላችሁ። ድናናል እየዳንን ነው ለንደን ነው እያላችሁ የምታለቅሱ ሰዎች ስለኔ ማውራት ሞራን የላችሁ። ምን ኢየሱስ እንደሚያድን አምናለሁ። ኢየሱስ በቂው ያልሆነ ሰው ስለኔ ማውራት መሞራን የለው። ለዛ ነው ሬሳ ስትፈልጉ የምትሉት። ለዛ ነው ነገር ስትፈልጉ የምትሉት። ለዛ ነው ሰበብ ስትፈልጉ የምትሉት። ከኔ ህይወት ጋር ምን ያገናኛል? እኔ ለምንድን ነው አጀንዳ መሆን የተፈለኩት? የሲሶ አልበቃ ብሏችሁና ስለዚህ ሲሶንም ሰደባችሁ፣ እኔንም ተናገራችሁ፣ ሌላም ሰው አመጣችሁ። ኤርሚያስ ፊት በገድል ዙሪያ መቆም አትችሉም። ዋናው ፖይንታችን ይሄ ነው። ይሄ ነው ነጥባችን። ሌላ ምንም ያከራክረን ነገር የለም። እንደ አጀንዳ ከተነሳ አጀንዳ ሊሆን የቻለበት ዋናው ምክንያት ደምረው ከኤርሚያስ ጋር ኮምፓራቲቭ ፈልጎ ነበረ። ከዛ እናንተ ሆ ብላችሁ ታደጋችሁት። እኔ ደግሞ ደምረው ከኤርሚያስ መንጋጋ ስለተረፍክ በቃ የመስከረም መባቻ አማኑኤል ሲመጣ አነባበሩና ጣፋ አቅርብን ያልኩት። ሁሉም ሰው ከአውሮፕላን አደጋ እንደሚተርፈው ከመብረቅ እንደሚተርፈው ነው ከደምረው ከኤርሚ ተረፍከው። በቤቱ ነው የምናገረው። እኔ ነኝ የምናገረው፣ ኤርሚያስ አይደለም የተናገረው። ምንድነው የምታለቅሱት? የምን እየዬ ነው? አሁን የምናገራለሁ። ገብርኤል፣ ማርያም፣ ተክልዬ ሆዳችሁና የሚሞሉት መንፈሳችሁን አይሞሉላችሁ። ኢየሱስ ያልበቃው ሰው በምንም ነገር ሊብቃቃ አይችልም። እንናገራለን። ኦፓል ኢሉሚናቲ ናት የምናገር መብት የላትም። በደንብ ነው የምናገረው። ስለዚህ እኔን መክሰስ የምትፈልጉ ሰዎች፣ ከኔ ጋር ችግር ያለባችሁ ሰዎች ቤቴ ክፍት ነው፣ ኑና ተናገሩ። ግን እኔ ፊት መቆም አትችሉም። ከዚህ በፊት ኦፓል ስላሴን ተናግራለች። ቻው ስላሴን ተናገረ ስላሴን እንድናገር ካደረጉኝ ሰዎች ውስጥ አንዱ አስፈራርተው ነው። ሲያስፈራራኝ አልወድም። እኔ እማላምንበትን ነገር አከብራለሁ። ክብሬ ከተነካ ግን የማከብረውን ነገር ሁላ ድንበር አልፋለሁ። የተናገርኩት ነገር ልክ አይደለም ብዬ ስላመንኩኝ 1 አመት የሞላው ሂስቶሪ ነው። ሶሪ ብያለሁ፣ ይቅርታ ብያለሁ። 4 ጊዜ ይቅርታ ጠየቁት። ስለ ኢየሱስ ባወራን ቁጥር ኃጢያታችንን እያመጣችሁ የምታስፈራሩ ሰዎች እኛ አንፈራ። እኔ ኦፓል አልፈራ። የራሳችንን ሆነ ስንናገር በድሮ ኃጢያታችን ልታጠምዱን የምትሞክሩ ሰዎች እኔ አልጣመድላችሁ። በየጊዜው እኔ አንድ ነገር በተናገርኩ ቁጥር ኦፓል ስላሴን ተሳድባለች። እንኳን ለኔ ለሰቀሉት እንኳን ይቅር ያለ ጌታ ነው ጌታ ኢየሱስ። Thank you Lord. Thank you Lord. Yeah. ስለዚህ በየጊዜው የምታመጡት እንደ ኤቪደንስ የምታመጡት ኦፓል ተሳድባለች። አዎ ተሳድባለሁ፣ ይቅርታ ጠይቄያለሁ። አዎ ሳምኜበት አይደለም የተናገርኩት። በቁጥሩ የተፈጠሩ ችግሮችን 1 አመት ያለፈው ቪዲዮ ነው። ስለዚህ ልክ ስለ ኢየሱስ በተናገረን ቁጥር የልባችንን እውነት በተናገረን ቁጥር እንደ ማስረጃ የምታመጡት ከሆነ በሱ ምሽማቀቅሰው አይደለም። እናንተ አሰሙት እየዞራችሁ
እኔ ከተሳደብኩት በላይ ተደራሽነቱን ያሰፋችሁት እናንተ ናችሁ። እኔ የተሳደብኩትን እናንተ ቁጭ ብላችሁ ነው የምታዳምጡት። እኔ መልሼ አልሰማውም። ያንን ስለምጸጸትበት፣ ንስሐ ስለገባሁበት፣ ይቅርታ ስለጠየቅኩበት። አይ ኦፓል ስለ ኢየሱስ ባወራሽ ቁጥር፣ ኦፓል ስለ ወንጌል አንድ ነገር በተናገረሽ ቁጥር፣ ኦፓል ስለ ኤርሚ አንድ ነገር እንከፍተዋለን። ክፈቱት፣ ሺህ ዓመታት ክፈቱት። እኔ አይደለም ያ የትናንትና ሐሳብ የማላምንበት ሐሳቤ ነው። በይቅርታና በንስሐ ያለፍኩት ነው። ስለዚህ እኔ መጠየቅ የምትፈልጉ ሰዎች ኑና አናግሩኝ። እኔ ኦፓል ቪያዶሮስ አለው። ኤርሚ ፊት ግን እነዚህ የኤርሚያስ ቲሞች የገድል መድፈኛ ናቸው። መጽሐፍ ቅዱስ ብቻ ብለን አናምንም የምትሉ ሰዎች ኤርሚያስ ፊት መቆም አትችሉም። በቤቱ ነው ምስክርነት የምሰጠው። የቆማችሁ ቀን ደግሞ ዋው እላለሁ። ዛሬ ኤርሚያስ ፊት በገድል ዙሪያ ቆሙ እላለሁ። እርግጠኛ ሆኜ የምናገረው ግን ያ ከመሆኑ በፊት የዮሐንስ ራእይ ይፈጸማል። አመሰግናለሁ ኤርሚ። ቴንክ ዩ እቴ ኦፓልዬ፣ በድጋሚ ስጠራሽ ስለመጣሽ በጣም ደስ ብሎኛል። እንግዲህ ያስተዋውቀን ይሄ ሶሻል ሚዲያ ነው። እኔንም ኦፓል እንድታቅ፣ ኦፓልንም እኔ እንዳቃት፣ እናንተም እኛ እንድታቁ፣ እኛም እናንተን እንድናቃችሁ አንድ ይሄ ዘመኑ ያመጣው ቴክኖሎጂ ሶሻል ሚዲያ አገናኛን ማለት ነው። በአካል አግኝቻት አላቅም፣ አግኝታኝ አታቅም። መገናኘትም አይጠበቅብንም። ብንገናኝም ደግሞ ምንም ክፋት የለውም። ኦኬ። እና ሶሻል ሚዲያ ላይ እንግዲህ እየተዘዋወረና አንዳንድ ጊዜ በሚኖር ሰዓት ላይ ቪዲዮዎች ስንሰማ እሷም የኔን ሰምታለች፣ እኔም የሷን ሰምቻለሁ፣ እናንተም የኔን ሰምታችኋል፣ እኛም የናንተን ሰምተናል። የምትናገሩትን፣ የምታስቀምጡትን፣ የምትጽፉትን ሁሉ ጭምር ማለት ነው። ኦኬ። አየን፣ አይተን አንዳንዱ አናደደን፣ አንዳንዱ አስደሰተን። ያንዳንዱ ንግግር ምን አለበት ይሄ ሰው ባይናገር ብለን ምንለው በቃ ንግግር ማያቅ ማለት ነው። ምናልባት እንደዛ ብለን ምንለው ማለት ወይ ይሄ ሰው ደግሞ ሲናገር እንዴት ያምራል፣ ለዛ ያለው ንግግር ነው ተብሎ በአገራችን የሚባልበት አይነት ነገር አለ። እና እኔ ስሜቴን አልደብቅም ብዬ ከዚህ ተናግሬያለሁ። ምን አይነት ስሜት? በቃ ሲናገር አንደበተ ርቱዕ ሆኖ እግዚአብሔር በተፈጥሮ የሰጠው ሰዎች አሉ። በቃ እንደዚህ ይሄ ሰው ምንም ይናገር ብለህ የምትለው ማለት ነው። የሚናገረው ክፉ ነው ወይስ መጥፎ ነው ብሎ የሚለውን እሱን አይደለም። ከመጥፎ ንግግሩ ጋር እኔም ከማንም ጋር አልቆምም። መጥፎ የሚናገረው ሰው ካለ ይህን መጥፎ ንግግርህን ብትተው፣ ግን እግዚአብሔር ደግሞ ሲፈጥርህ የሰጠህ አንደበተ ርቱዕነት አለ ብዬ እለዋለሁ ያን ሰው ማለት ነው። እና ከዚህ መካከል ወንዶች አሉ፣ እህቶች አሉ። አንዴ በዛሬም እንደውም ትንሽ ከፍ ላድርግላችሁ። አንዴ ወንድማችን ኃይሉ ዮሐንስ ካለ አሁን እዚህ እሷም በስተት ትምህርት ውስጥ ታውቃለህ። ኃይሉ ዮሐንስ ነግሬዋለሁ፣ በስልክ ተደዋውለን በአደባባይ ላይ ማለት ነው። እና ኃይልሻን አንዴ እንደዚህ ያልኩትኝ በውስጥ ደውሎ ሲያወራኝ ከመንፈሳዊ ሰው አንተን ከፖለቲከኛ ልደቱ አያሌው በጣም ነው የምታሳዝኑኝ አልኩት። ለምን በሉኝ። እኔ አሁን ፖለቲከኛ ከተባሉ ሰዎች ውስጥ ሲናገር በቃ አንደበተ ርቱዕ ነው ብለው ብየመለው ሰውዬ ልደቱ አያሌው በጣም ተናጋሪ ሰው ነው። የሚናገረው መርዝ አለበት፣ ጫው በዝቶበታል፣ ዘይት በዝቶበታል፣ ለኮሌስትሮል ጥሩ አይደለም ብሎ የሚል እናንተ ዘይት ተነገረ ውስጥ ቅመማ ውስጥ ሄዱ። እኔ አንደበተ ርቱዕነትን ነው ይሄ ተናጋሪነት የመናገር ለዛን አጥንቶ የሚሆን ተለማምዶ የሚሆን ሸምድዶ የሚሆን እግዚአብሔር ሰጥቶት የሚሆን እኔ ግን እስከሚገባኝ ድረስ ለሰዎች እግዚአብሔር ጊፍት አድርጎ የሚሰጣው ነገር አለና ልደቱ አያሌው እናንተ ታሳዝኑኛላችሁ አልኩትኝ። ለኃይሉ ካለ መታየንን መናገር ራሱ ትችላለህ፣ አይረሳው እንዴት እንደሳቀ። እኔ እሱን ላስቀው ብዬ አይደለም። ለምን እንዲህ ያልከው ብላችሁ ብትሉኝ ኃይሉ ያን ሳይታችሁታል ሲናገር በጣም ተናጋሪ ነው ማለት። ተናጋሪ ማለት የሚናገረውን ነገር በቃ የሚናገረው ስህተት የለበትም እያልኩ አይደለም። የስህተት አስተማሪ ነው ብዬዋለሁ። ይሄ ቃሌ ነው። አሁንም ግን ተናጋሪ ነው። የሚናገረውን ነገር ሐሰት የሚናገር ከእውነት ጋር ጋጭቶት የተፈጠረውንም ያልተፈጠረውን ማምጥቶት ስህተቱን ከእውነቱ ጋር ደበላልቆ ሲያወራ ንግግሩ አንደበቱ በቃ ርቱዕ ሆኗል። አንደበተ ርቱዕ ነው። ኦኬ። እና አንተ አልኩት እግዚአብሔር እንደዚህ አንደበተ ርቱዕነትን ሰጥቶህ አንተና ልደቱ አያሌውን ያነጻጸርኩበት ምክንያት አንተ የከሰርክ መንፈሳዊ፣ ልደቱ አያሌው የከሰረ ፖለቲካዊ ሆኗል። ልደቱ አያሌውን በዚህ በሚናገርበት እኔ ለፖለቲከኞች ተናግሬ አላውቅም፣ ግን የዛን ቀን በውስጥ የተናገርኩትን ዛሬም ልናገር። አሁን ልደቱ ላይ ያነሳሁት በምንድን ነው? አንደበተ ርቱዕ ሰው ነው፣ ተናጋሪ ሰው ነው።
እነ ክቡር ጠቅላይ ሚኒስትር መለስ ዜናዊ ተናጋሪ ሰው ነው። ቴሌቪዥን ላይ ቁጭ ብዬ ነበር እንደ አባባ ተስፋዬ መለስን ሰማው የነበረው ንግግሩ ማለት ነው። እዛ የሚሸርቡት እንደ ኪሮሽ በኪሮሽ ዳንቴል እንደሚወሳሰብ እዛ የሚወሳስቡት እዛ በወዲያ ብሎም ክፋቱ ምናምን ነገር ብለህ አንተ እሱ መርመር ይሄኛው ክፋት ነው ይሄኛው መጥፎ ነው ብለህ ምትል ከሰው ሆኖ ጥፋትን የማያጠፋ የለም። ደግሞ ሙሉ በሙሉ ደግሞ ይህ ሰው በሙሉ እኮ በቃ የመርዝ ብልቃጥ ነው ብለህ ምትለው አይደለም። ሰው ነውና ደግሞ መልካም ነገር አለው። እኔ ከንግግር አኳያ ነው ብያልኩ። በቃ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሰማቸው ነበር። ልደቱ አያሌውን ሰማው ነበር። ጠቅላይ ሚኒስትር አብይን ሰማለሁ ንግግራቸው ላይ ማለት በቃ ሲናገሩ ራተሪ የሆኑ ተናጋሪዎች አሉ። ኦኬ ስክሮል ሳደርግ እና አይ ቲንክ ላይ ልሻልኩት አንተ በዚህ አንደበትህ የጽድቅን እውነት ብታስተምር ከስተት ትምህርት ውስጥ ብትወጣ አንደኛ በእግዚአብሔር ፊት ሞገስንና ሁለተኛም ደግሞ ህዝብን ማድነህ በእግዚአብሔር ፊት አክሊል ይሆንልህ ነበር። ልክ ይሄን የስተት ትምህርት ተወውና ኃይልሻ እውነቱን አስተምር ብያለሁ። ይሄ ኃይሉ ዮሐንስ እየሰማ ማለት ነው። ስታደርሱት አላለኝም አይልም። እኔ ጋር እንደዚህ መቀጣጠፍ የለም ብራዘር። እና ስለዚህ ልደቱ አያሌው አሁን ይህንን አንደበት ይዞ ምን አለበት በቃ ሰላምን ምድራችን ላይ እንዲመጣ ቢሰራ ብዬ ተናግሬያለሁ። ፓስተር የናግባ ኦኬ። እና ይሄንን በማለቴ ምንድነው ጥፋቱ? ምንም። ኦፓልን ስክሮል ሳረግ ካገኘኋቸው ኢትዮጵያዊ ትሁን ኤርትራዊ ግን አማርኛ ቋንቋ ተናጋሪ ሆነች ኤርትራዊም ትሁን እህቴ ናት፣ ኢትዮጵያዊም ትሁን እህቴ ናት። በጌታ ላይ ያላትን እምነት አሁን እዚህ ስትናገር ነው የሰማሁት። ታዲያ ለምንድነው ያላትን አቋም ሳታቅ ለምን እንደዚህ ተናገርክላት ብላችሁ ካላችሁኝ ምንድነው የተናገርኩላት? የተናገርኩት ምንድነው? ሂዱና ኦፓልን የጸጋ ስግደት ስገዱላት፣ በጠዋትና በማታ ለሷ የተጻፈ ውዳሴ ያለ ድረሱላት አልኩ እንዴ? አላልኩም። ኦፓልን እኔ አላቃትም። እንደው ስልኳ ያላችሁ ሰዎች ብሰጡ ብየስል አንደው ማንዶ አይት አይ ተወሱን ዝለለው አታገኛትም በዛ ምናምን ብለዋልኝ። ተስፋ ልታስቆርጠኝ ነበር ግን ክርስቲያን ተስፋ አይቆርጥምና እኔ በተስፋ ጠብቃለሁ። ለምንድነው ስልኳን የፈልኳት? ባገኛት እንደዚህ ገጠበቀ ጌታ እግዚአብሔር የሰጠሽ አንደበተ ርቱዕነት አለ። ተናጋሪ ናት ማለት ተናጋሪ ማለት ነገረኛ ሴት ነች ማለት አይደለም። ኦኬ በንግግሮቿ ውስጥ ግን ከዚህ በፊት ገለጠቻቸው። አሁን ቅድም እንደተናገረችው አስተምሮተ ሥላሴ ላይ የተናገርኩት ድፍረት ቃል አለ። ሰዎች ፕሮቮክ አድርገው እንዲናገሩኝ አድርገው በዛ ላይ የተናገርኩት አለ። ስንፍናዬ ነው፣ ድካሜ ነው፣ ትክክል አይደለም ብዬ ይቅርታ ጠይቄያለሁ። ከአንዴ ሁለቴ፣ ከሁለቴም ሶስቴ፣ ከሶስቴም አራቴ ብላለች። አሁን ቅድም አንድ እኔ ይህንን ቋንቋ እዚህ መጠቀም አልፈልግም፣ ግን የመርዝ ብልቃጦች የሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ። እነሱ የእኔን ለማስመታት ማለት ነው። ቤቱ የተከፈተው ኤርሚያስ ኦፓልን እንዲህ አላት ብለው ነው ቪዲዮ ያስከፍቱ ማነው ድምጽ ያሰሙ የነበረ ማለት ነው። ምን አላት? እዚሁ ደግመዋለሁ፣ በሚቀጥለውም ጊዜ ላይ ጠይቃለሁ፣ ማነው አወራለሁ። ኦፓል እምነቷ ምን እንደሆነ አላቅም። ግማሹ ከታች 666 ናት፣ 99 ናት፣ 77 ናት ምናምን ነገር ብቻ ብዙ የሚጽፉት አለ። የሰይጣን አምላኪ ናት፣ ኢሉሚናቲ ናት፣ ሙስሊም ናት፣ ፓጋን ናት፣ በኢየሱስ ናት ያለ ግን የለም፣ አላየውም ኮሜንት ላይ ማለት ነው። እና እንደዛ ሲጽፉ እኔ ስለ እምነቷና ስላላት አቋም አላቅ፣ አግኝቻት ጠይቃታለሁ። ይህንን አንደበተ ርቱዕነቷን ግን ጌታ ኢየሱስ እንዲጠቀምበት በእግዚአብሔር መንግስት ውስጥ ግን እችን እህት እግዚአብሔር አድኗት በጸጋው ቃሉን ሞልቷት መንፈሱን ሰጥቷት ለእግዚአብሔር መንግስት የምትበቃ እንድትሆን ምን እላለሁ ነው ያልኩት። ከታይ ጻፉ ወንድሞችና እህቶች የነበራችሁ ሰዎች ምን እልላታለሁ ነው ያልኩት። እጸልይላታለሁ ነው ያልኩት። ይሄን ጸሎቴን ትከለክለኛለህ? አትከለክለኝም። አሁን እዚህ ጋር እንኳን ስላሴን አላምንም እንኳን ብላ ብትል ለዚህች መጸለይን አልተውም። እጸልያለሁ። እኔ እጸልያለሁ ያልኩት ወደ ጌታ ነው። ልቧን የሰራ እግዚአብሔር ልቧን ወደ ወደደው እንደ ውሃ ፍሳሽ ወደ ወደደው ሊያዘንብል እንደሚችል ለህይወት የሚሆን ንስሐን እንደሚሰጣት አምኜ ጸልያለሁ ነው ያልኩት። አሁን ያላትን አቋም አሁን እዚህ ነው የተናገረችው። ልክ ወገኖች እጸልይላታለሁ ነው ያልኩት። ግን ምንም ስሜቴን እስከማልደብቅ ድረስ ልጅቱ ተናጋሪ ናት። በቃ ተናጋሪ ማለት
ነገረኛ ነጠላዬን አቀብሉኝ አይነት ሴት አይደለችም። ተናጋሪ ናት። በቃ የአንደበተ ርቱዕነትን ለማለት ነው። ከአፏ ምን ወጣ? መልካም ነገር ወጣ፣ መጥፎ ነገር ወጣ፣ የወጣውን ሁሉ ከአንደበቷ የወጣውን ሁሉ ደግፋለሁ እኮ አይደለም ያልኩት። ተናጋሪ ናት። በቃ የመናገር ለዛ አላት። ይህን ያልኩት አይደል ወገኖች? ቤት ከፍተው ስራ ያጡ ወንጌላውያንን ብለው የሚሉ ይህን ያልኩትኛ ኧረ ወገኖች፣ ይህንን የሚከለከለኝ ሰው አለ? ይህን ትክክል አይደለም ብሎ የሚል ሰው ካለ ይኸው ፓስተርዬ እንኳን እዚህ አለ። ይህን ትክክል አይደለም ብሎ ካለኝ ይንገረኝ። የሚገስጸኝ የሚመክረኝ ወንድም ማለት ነው። እሺ ኦፓል 666 አባል ትሁን። አንዳንዶቹን ነጥቃችሁ ከሳት አድኑ ብሎ የሚለው የእግዚአብሔር ቃል የት ነው ሄደው? ኦኬ ኦፓል 666 አባል ትሁን እናንተ እንደምትሉት ማለት ነው። እሺ ኢየሱስን አትወደው፣ እሷ እወደዋለሁ አለች። እዚህ አያቶጁም አንቺ እኛ እኮ እናቅሻለን ብለህ ልብ አዋቂና ኩላሊት መርማሪ ሆነ በመለኮት ተርታ ተቀምጣ አንተ ልትመዝን ካልፈልክ በስተቀር እወደዋለሁ ጌታ ኢየሱስን እኮ አለች። ፒሪየድ። ከዚህ በኋላ ዝም ነው ማለት ያለባችሁ። እኔ አሁን ይሄንን አቋሟን አላውቅም። እምነቷ ምን እንደሆነ አልጠይቁም። እምነቷ ምን እንደሆነም መጠየቅም አያስፈልገኝም። ካገኟት እጠይቃታለሁ። ስልኳ ያላችሁ ስጡኝ። ግን ልጅቱ ግን በቃ ስሜቴን መደበቅ እስከማልችል ድረስ በንግግሯ እወዳታለሁ። የንግግር ለዛ ያላት ነት ብለን እኔም እነ ዮኒ ማኛም እነ ጌርሳምዬም እነ ዳጊሻም ተናገርን። ቤት ከፍተ ወንጌል አሰብኩም እንዴ? ንጽጽር አሰሩ። ኤርሚያስ ይገርማል። ኦፓል እንዴት እንደዚህ ብሎ አላት? ምንድነው ያልኳት? ምንድነው ያልኳት? ያልኳት ሪከርድ የተደረጋለ ያዘዋወራችሁት ነው። ምንድነው ያልኳት? እኔ አንዳንድ ነገር የምትፈልጉ ዝም ብላችሁ ነገር የምትጠምቁ የነገር ድፍድፍ ይዛችሁ የምትዞሩ ሰዎች የፈለጋችሁት ማለት ትችላላችሁ። ለዚህ ነው እዛ ቅድም ስለገባች ማነው እዛ እየሰማው ነበር። ሰው ሼር አድርጎኝ በሌላ አካውንት እያየው ነበር እና እንደ ድንገት ስትመጣ አየሁኝ። ቤት ለመክፈት አላሰብኩም ነበር። ዛሬ በከፍት ቤካዬ ከፍቶ ነበር፣ ዳንዬ ከፍቶ ነበር። አይቻቸው ነበር ወይ ከሁለቱ አንዱ ጋር ወይ አንደኛውን ወይ ዳኒ ዝጋና ቤካ ጋር እንገናኝ ወይ ቤካን ዝጋውና ዳኒ ጋር እንገናኝ ብዬ እዛም ነበር መሆን ፈልገው ከምንበታተን ብዬ ማለት ነው። እና እሷ እዛ ስትመጣ አስገባት። ልብ በሉ የወንጌል አማኞች ነን ብላ የምትል ሴት ናት። እዚሁ እኔ ገስት ላይ ቁጭ ብላ ወንድምነት ስትለኝ የነበረች ሴት ናት። ሰይጣን የመርዝ ብልቃጥ አድርጎ ተጠቅሞባት እንደፈለገ ኤርሚያስን ስሙን ያስጠለሸች ይመስል ግማሹ በዚህ ፓስተር ነኝ ብሎ የሚል ይጮሃል፣ ሌላ በዚህ ይጮሃል። ጮሁ አልኩ እኔ የወንጌል አማኞች ወንድሞቼ እናቶቼ፣ አንዳንዶች ሁላችሁን አይደለም፣ አንዳንዶች የምትጮሁ ጮሁ፣ ፎቶ መዘቅዘቅ ከፈለክ ዘቅዝቅ አልኩ። አታስቆሙኝም። ግን ይህንም የምነግራችሁ ማለት ነው ለወሬኞችም ጊዜም አልሰጥም። እንደ አይጭ እንዳላይ ያልፋለሁ። ኦፓልን እና እኔን ነበር እዛ አንስተው ኦፓልን ኤርሚያስ እንዲህ ብሎ አላት ብላ የማያውቁ ንጹህ ወገኖችን ሁሉ ጭምር አስከ ምን ትላላችሁ? እንዴት ስላሴን የሰደበችን ሴት እንዴት እንደዚህ ይላታል? እንዴት እኔ ወዳታለሁ እኮ ነው ያልኩት። አዎ ይኸው 1300 ሰው እየሰማችሁ ኦፓልን እወዳታለሁ። የተቀበልኩት ያመንኩት የህይወቴ ጌታ የሆነ ኢየሱስ ሰውን ሁሉ እንደወድ ያዘኛል። ኃጢአተኛ ናት እኮ አንተ ኢሉሚናቲ። እወዳታለሁ ብራዘር፣ እወዳታለሁ። መንገዷ አይደለችም ሲጀምር ይኸው ተናገረች። መንገዷ የኢሉሚናቲ መንገድ አይደለም። ጌታን እወደዋለሁ አለች። እሺ ያንን እንኳን መንገድ እንኳን እናንተ እንዳላችሁት እንኳን ብትከተል መንገዷን እጠላዋለሁ፣ እሷን ግን እወዳታለሁ። ይሄ የኢየሱስ ባህሪ ነው። ከክርስቶስ የተቀበልነው ልብን ምንም ልረዳ አልችልም ብራዘር፣ ምንም ልንረዳችሁ አንችልም። ትሁን አልኩ። ጌታን እወደዋለሁ አለች። አሁን እምነቴ ይሄ ነው አላለች። ኢየሱስን እወደዋለሁ አለች። በቃ መጽሐፍ ቅዱስ ያነበበች እህት መሆኗን ከዚያ በፊት ይኸው እየነገረች እኮ ነው። ሰው እዛ ቤት አንስተውን ነበር። እሷ ስትገባ ለምን አስገባሻት ብላ አንደኛዋ ለዚህ አገልግሎት የእንቅፋት ድንጋይ ሆና የቆመች የሰራዊት ጌታ እግዚአብሔር ምሕረትን ያደርግላት ለምን አስገባሻት ምናምን ብላ ስትል ሰማኋት እና አስወርዷት። ሲያስወርዷት ወዲያውኑ ነው ቤቴን የከፈትኩት ለኦፓል ስልና ጥሩልኝ አልኳት። በመምጣትሽ መልካም አድርግሽ ኦፓልዬ፣ ቴንኪው። በቃ ያልኩት ቪዲዮ ከፈለጋችሁ መልሼ ማሰማት እችላለሁ፣ ያልሰማችሁ ሰዎች ካላችሁ ማለት ነው። ኦኬ እሰይ የኔ እህት
ስላሴን በመስደብሽ ጌታ ይባርክሽ አልኳት? አላልኳትም። ስላሴ ላይ እንደውም የተናገረችው ነገር ጌታ ኢየሱስ ምስክሬ ነው አልሰማሁትም። ብትሰማ ኖሮ ኤርሚ ቅድም በባለፈው ላይ ያልከውን ንግግር ትናገር ነበር። አዎ እናገር ነበረ። የተናገርኩት እኮ ስላሴን በመስደቧ በጣም አንደበተ ርቱዕ ነች አይደለም ያልኩት። ክርስቶስን ሰድባዋለች ብለህ ብትል ኦኬ ክርስቶስን ሰድባ ይሆን መስደቤ ትክክል አይደለም ብላ ይቅርታ የጠየቀችን እህት አንተ እንደ እናትህ ቅቤ ቅል ነገር አንዴ ከያስክ ማትለቅ ከዘር ከትውልዴ የወረስኩት ነው ብለህ ማትለቅ ነክሰ ያስክ ትውልድ እኔ ስለሷ ያለኝን መልካም ልብ በአካል ማወቅ አይጠበቅብኝም። በቃ አንደበቷ ጣፋጭ አንደበት አላት። ይህን ጣፋጭ አንደበት ግን አምላኬ ጌታዬ ኢየሱስ ክርስቶስ እንዲጠቀምበት እጸልያለሁኝ። ቀኙና የፊቱ ብርሃን እንዲበራላት ጎዳናዋ የተቃና እንዲሆን የሷና የሷ የሆነ ነገር እሷነቷም ጭምር በእግዚአብሔር መለኮታዊ ጥበቃ ውስጥ እንዲሆን ከራሷም ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ እንዲጠብቃት እጸልያለሁ ብያለሁ። አዎ እጸልያለሁ። ማን ከልካ ያለ ለዚህ እንዴት እንዲህ ብሎ ይመሰክርላታል? ኤርሚያስ አንተ ብትታወቅ ሰው ሆነ እንዴት እንደዚህ ብራዘር በቃ ምንም ስሜቴን አልደብቅም። እንዳንተ እንትን አይደለም። እሺ በልባችሁ እየወደዳችሁ በጥርሳችሁ በልባችሁ እየጠላችሁ በኤርሚያስ 9 ላይ እንደተጻፈው በጥርሳችሁ እንትን ያልሆነ ስማይል ነገር እያሳያችሁ ወዳጅ እንደምትመስሉት እንዳንዳንዶች ግብዞች እንደሆናችሁ ፈሪሳውያን እንደዛ አይደለም ኤርሚያስ። ኦኬ በቃ እኔ የአንደበቷን ርቱዕነት ነው ጌታ በተፈጥሮ የሰጣቸው ሰዎች አሉ። የምትናገረውን ሙሉ በሙሉ አይደለም ወድላት ሰው ናታ ኦፓል የምናገረው ሙሉ በሙሉ አትወድልኝም ኦፓል ሰውነኛ። ምክንያቱስ እውነትነት የጎደለው ትክክል ያልሆነ ነገር እንደምናገር ሰውነና በጉድለት ፍጹምነት ገና ሙሉ በሙሉ አልተገኘብንም። ወደ ፍጹምነት እናድጋለን እንጂ ፍጹምነት የተላበሰን አይደለም። ከአንደበቱ ስተት ከህይወቱም ጥፋትና ክፋት ግፍን ያላደረገ በአፉም ተንኮል ያልተገኘበት በዚህ ፕላኔት ላይ አንድ ቅዱስ ሰው አለ። እሱም ሰው ብቻ አይደለም አምላክ ሰው የሆነ የዳዊት ልጅ የእግዚአብሔር ልጅ እሱ ተገኝቷል። ኢሳይያስ መስክሮለታል። በአንደበቱ ክፋት አልተገኘበትም ግፍንም አላደረገም ብለዋል። እኛ ግን በዚህ አይነት ህይወት ውስጥ እየሄድን ወደ ፍጽምና ነው የምንደርሰው። ስለዚህ ኦፓል ከአንደበቷ የወጣውን ነገር ሁሉ በሙሉ ደግፍ ያለው ብዬ ስላሴን ባለማወቅ በስሜት ነካክታዋት ክፉ ቃል እንድትናገር አድርገዋት እሷ በተናገረችበት እና ንስሐ በገባችበት ይቅርታ በጠየቀችበት ጉዳይ እኔ እንዴት አጨበጭብላታለሁ? በፍጹም። ለምን ስማችን አልተነሳም? የእኛን ሳታነሳ የሷን ለምን አነሳ አይነት ነገር ይመስለኛል። እነዚህ ምን ብዬ ላንሳሽ? እያንችን የኦፓልን ያህል ምን ብዬ ላንሳችሁ? ቤት ከፍታችሁ የምትንጨረጨሩ ሰዎች ማለት ነው። ይቅርታ አድርጉልኝ። ያው ዱቄታችሁን ተቀባብታችሁ ተወጡና በቃ ዝም ብሎ አርቲ ቡርት የሆነ ነገር ነው የምታወሩት። ምን ብዬ ላንሳሽ? አንቺን ምን ብዬ ልስጥራው? ስምሽን ብዬ ልበልሽ? ከበሩ ምን ብለን አሁን ኦፓልን ምን ብዬ ነው የጠራሁት? እጸልይላታለሁ ነው በቃ። ግን አንደበተ ርቱዕ ናት ጌታ። ይሄንን አሁን አዎ አንደበተ ርቱዕ ናት። ይሄንን ደግሞ እናቷ አይደሉም ከገበያ ገዝተው የሰጧት። የኦፓል እናት አይደሉም ከገበያ ገዝተው የሰጧት። የኦፓል አባት አይደሉም ከገበያ ገዝተው የሰጧት። ይሄንን የሚሰጥ እግዚአብሔር እንደሆነ ኦፓልም ታውቃለች፣ እኔም አውቃለሁኝ። እዚህ ያላችሁም ሰዎች ታውቃላችሁ። እግዚአብሔር በተፈጥሮ እንደዚህ ጊፍት አድርጎ የሰጣቸው ሰዎች አሉ። ይሄንን ነገር ይሄንን መልካም ንግግር መልካም ጣዕም ያለው ንግግርን ኢየሱስ ክርስቶስ አምላኬ ወንጌሉንና መንፈሱን ሞልቶባት ለእግዚአብሔር መንግስት የበቃች እንድትሆን ጸልይላታለሁ። ይሄን ያልኩትኝ ቴንኪው።